ብዙዎቻችን ስኬትን እናሳድዳለን። የተሻለ የገንዘብ አቅም፣ የተሻለ ስራ ወይም የተሻለ ህይወት ለማግኘት እንሮጣለን። ነገር ግን እውነታው ያለው እዚህ ጋር ነው። ስኬት የሚሮጥለት ነገር ሳይሆን እርሱ የሚሆኑትን ስብዕና የሚስበው ነገር ነው። ዛሬ በቪዲዮአችን የዓለማችን ታላቁ የግል እድገት መካሪ ጂም ሮን ድንቅ ህጎችን እናያለን። ይህን ቪዲዮ እስከ መጨረሻ ከተከታተላችሁ ስኬት አሳዳጅ መሆን አቁማችሁ ስኬት የሚስብ ስብዕና መገንባት ትጀምራላችሁ። ይህ ስማርት እርምጃ ነው። ከመጀመራችን በፊት ይህንን ጠቃሚ መረጃ ለሌሎች ለማድረስ ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ ማድረግ የስማርት እርምጃ ቤተሰብ ይሁኑ። ስኬትን ለመሳብ መጀመሪያ መለወጥ ያለበት የውስጥ አስተሳሰባችን ነው። አንደኛ፣ አመለካከት። ያለፈው ታሪካችሁ፣ ስራችሁ ወይም የመጣችሁበት የመንገድ ሁኔታ አሁን ለሆናችሁት ነገር ምክንያት ሊሆን ይችላል፣ ነገር ግን ለነገው ህይወታችሁ መወሰኛ ሊሆን አይችልም። ሁለተኛ፣ ዋጋ መጨመር። ለገበያ ወይም ለምትሰሩት ስራ የሚሰጡትን ዋጋ ካልጨመራችሁ የምታገኙት ውጤት አይቀየርም። በሰዓት የምትከፍሉት ለሰዓቱ ሳይሆን በዚያ ሰዓት ውስጥ ለምትሰጡት ዋጋ ነው። ይህንን እውነት ወደ ተግባር የምንቀይርበትን 3 ዋና ዋና መንገዶችን አንደኛ፣ ግልጽ ግብ ማስቀመጥ። ግብ የሌለው ሰው የሌሎችን ግብ ለማሳካት ይኖራል። ግባችሁን በወረቀት ላይ ጻፉ። የሚታይ ግብ ያለው ሰው ወዴት እንደሚሄድ ያውቃል። ሁለተኛ፣ የጊዜ አጠቃቀምን ማስተካከል። ጊዜ ዋናው ሀብታችን ነው። ዋና ነገር ላይ ጊዜያችሁን አውሉ። ጥቃቅን ነገሮች ዋናውን ዓላማችሁን እንዲያውኩት አትፍቀዱ። ሶስተኛ፣ የማያቋርጥ ትምህርት። በየቀኑ ቢያንስ ለ30 ደቂቃ መጽሐፍ ማንበብ። ለ15 ደቂቃ የምንሰራው የሥራ መስክ ላይ የተመሰረተ ትምህርቶችን ማንበብ። ለ15 ደቂቃ ጠቅላላ እውቀቶችን ማንበብ። አእምሯችን በበጎና በትክክለኛ እውቀት ካልመገባችሁት በአሉታዊ አስተሳሰቦች ይወረራል። አንድ ፈጣን የራሳችንን አቅም የሚገመግም ጥያቄን ጠይቅ። በደብተር ወይም በአእምሯችሁ መልሱ። በቅርቡ የምታሳልፏችሁ 5 የቅርብ ጓደኞቻችሁ አስቡ። የእነሱ አስተሳሰብ፣ ልምድ እና የህይወት ደረጃ የእናንተን ህይወት ወዴት እየመራው ነው? ወደ ላይ ወይስ ወደ ታች? እርሶ የዚያ አብራቸው የሚያሳልፉት የ5 ሰዎች የአማካይ ውጤት ነዎት። ስለዚህ ስኬታማ መሆን ከፈለጉ ስኬታማ አስተሳሰብ ካላችሁና ሊያሳድጓችሁ ከሚችሉ ሰዎች ጋር ጊዜያችሁን አሳልፉ። ከዚህ ቪዲዮ በኋላ ወዲያውኑ ልታደርጓቸው የሚገቡ 3 ነገሮች። አንደኛ፣ ኃላፊነት መውሰድ። ለነገሮች ሁሉ ሌላ ሰው ወይም ሁኔታዎችን መውቀስ አቁም። ሁለተኛ፣ የማንበብ ባህል መጀመር። ሶስተኛ፣ አላስፈላጊ ውይይቶችን መቀነስ። ጊዜያችሁን የሚያጠፉ ውይይቶችን እና ልምዶችን ማስወገድ። ጊዜያችሁን የሚያጠፉ ውይይቶችና ልምዶችን ማስወገድ። ያስታውሱ፣ ስኬትን ማሳደድ አቁሙ። ይልቁንም ስኬት ወደ እርሶ እንዲመጣ ራስዎን የተሻለ ሰው አድርገው ይገንቡ። የዛሬ ቪዲዮ ከተመቻችሁ ቪዲዮውን ላይክ በማድረግ በኮሜንት መስክ ላይ እኔ ስኬትን የሚስብ ሰው ነኝ ብላችሁ ጻፉልኝ። ይህ ቪዲዮ ለሌሎች ወዳጆቻችሁ እንዲደርስ ሼር አድርጉ። ለበለጠ አነቃቂ እና ህይወት ቀያሪ ትምህርቶችን የስማርት እርምጃ ቻናልን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ተግባራዊ እርምጃዎችን እየወሰዳችሁ ህይወታችሁን ለውጡ። ቻው።